በድሮ ዘመን ለረጅም ጊዜ ግዛቱን በጥበብ በማስተዳደር የሚታወቅ አንድ ንጉሥ ይኖር ነበር። ስርወ መንግስቱ እጅግ ያማረን ስልጣኔ እየፈጠረ ነበር። ታዲያ ከዕለታት በአንዱ ቀን ከጎረቤት አገሩ መሪ የተላከ ደብዳቤ ይዞ መልእክተኛው ወደ ቤተ መንግስቱ መጣ። በደብዳቤው ላይ ለዛ ቢስ፣ ደረቅና ንጉሱን ምላሽ እንዲሰጥ የሚቆሰቁሱ አጸያፊ ቃላት ሰፍረዋል። ከፍተኛው ፍርድ ቤት በቀጥታ እርምጃ እንዲወሰድና ደብዳቤውን የላከው መሪ ላይ ቅጣት እንዲጣል ጥሪ አቀረበ። ጀነራሎቹ ጦር ልንዘምት ይገባላሉ። የከተማዋ ነዋሪዎች ለደም መፋሰሱ ድጋፍ ሰጡ። ንጉሱ ግን ምንም አላለም ነበር። ይልቁንም መልእክተኛውን አብልቶና አጠጥቶ ምቹ ማረፊያም ሰጥቶት ሲያበቃ ያለምንም ምላሽ እንዲመለስ አደረገው። ከዓመታት በኋላ የጎረቤቷ አገር መንግስት ከውስጡ መፈረካከስ ጀመረ። መሪውም በራሱ ደጋፊዎች መፈንቅለ መንግስት ተደረገበት። መንግስቱ ምንም ጦርነት ሳይካሄድ ወደቀ። በዚህ ጊዜ ንጉሱ ደብዳቤው ሲላክለት ለምን ምላሽ እንዳልሰጠ ተጠየቀ። ምላሹ እኔ መጨረሻውን ስመለከት ሌሎች ግን ክስተቱን ብቻ አዩ የሚል ነበር። ፈጥኖ ምላሽ በመስጠትና ኃይልን የተቀዳጀ ሰው በመሆን መካከል ያለው ልዩነት ይህ ነው። ብዙ ሰዎች በሕይወታቸው ችግር የሚገጥማቸው በውስጣቸው መጥፎ ሐሳብ ስላለ አይደለም፣ እይታቸው አጭርና ጠባብ ስለሆነ ነው። ሰዎች ከሌሎች ጋር ያላቸውን ግንኙነት፣ ስራቸውን፣ ስለ ሌሎች ያላቸውን ግምትና አጠቃላይ ሕይወታቸውን ከስሜታቸው ባሻገር መመልከት ባለመቻላቸው ምክንያት ሲያበላሹና ወደ ጥፋት ሲከቱ ይስተዋላሉ። በዛሬው ዝግጅታችን ይህንን ነጥብ ከሚያነሳልን The Laws of Human Nature ከተሰኘው መጽሐፍ ስድስተኛውን ህግ እናያለን። አርቆ ያለመመልከት ህግ። ይህ ህግ ፈጥኖ ምላሽ ከመስጠት በላይ ከፍ ስለማለት ያስተምረናል። ከአሁኗ ቅጽበት አልፈንና አርቀን መመልከት እንዲሁም አሁን ከሚሰማን ስሜት ይልቅ ነገን በአጽንኦት እንድንመለከት ያስተምረናል። ሁሉም ሰው በብዙ ተሞክሮ ውስጥ ያለፈና ብዙ ዕውቀት ያለው ቢሆን እንኳን በድንገተኛ የስሜት ማዕበል መመታቱ የሚቀር አይደለም። የመጽሐፉ ደራሲ ሮበርት ግሪን እነዚህን ማዕበሎች ስሜት ምክንያታዊነትን የሚያጥለቀልቅበት የጊዜ ማዕቀፍ ስሜቱን ባስተናገርንበት ቅጽበት ላይ የሚከሰትበት አእምሮ የሚጠብበትና የጊዜ ማዕቀፍ ስሜቱን ባስተናገርንበት ቅጽበት ላይ የሚከሰከስበት አጋጣሚ እንደሆነ ይገልጻል። በእነዚህ ቅጽበቶች ላይ ስንሆን ንዴት የሆነን ድርጊት እንድንፈጽም ይገፋፋናል። ፍርሃት እንድናመልጥ ያዘናል። ምኞት የተመኘነውን ነገር በቁጥጥራችን ስር እንድናውለው ይጠይቀናል። ይህ ደግሞ ወደፊት ወይም ነገ የሚለውን መሰረታዊ ነጥብ እንዲጠፋ ያደርገዋል። በዚህ አይነት የእብደት ቅጽበት ውስጥ ያለ ሰው ይህ ጉዳይ አሁኑኑ መፈታት አለበት፣ ይህንን በማድረጌ ልጸጸት አልችልም ወይም አደጋ እየደረሰብኝ ነው የሚል እምነት በውስጡ ይኖራል። ሁሉም ግን በመሰረታዊነት እውነት አይደሉም። ስሜት አስቸኳይ እንደሆነ ስለሚሰማን ያሳምነናል። አስቸኳይነት ዋናው መሳሪያው ነው። ሰዎች በስሜት ጫና ውስጥ ሲሆኑ መመለስ የማይችሏቸውን ውሳኔዎች ይወስናሉ። ለአጭር ጊዜ እፎይታ ብለው የረጅም ጊዜ ግባቸውን መስዋዕት ያደርጋሉ። ሰዎች ስለነሱ ያላቸውን ምልከታ እስከ ወዲያኛው የሚቀይሩ ንግግሮችን ይናገራሉ። ስሜት በራሱ አደጋ አይደለም። አደጋው ራሳችንን ከስሜቱ ጋር አጠጋግተን የምንፈጽመው ተግባር ነው። ብዙውን ጊዜ ትልቅ ዋጋ የሚያስከፍሉን ውሳኔዎች በችኮላ በስሜታችን እርግጠኛ ሆነን የወሰድናቸው ውሳኔዎች ናቸው። በስሜታችን እርግጠኛ መሆን ደግሞ ትልቅ ቅዠት ነው። ሰዎች ከስነ ህይወት አኳያ የአጭር ጊዜ እይታ ባለቤቶች ነን። የነርቭ ስርዓታችን በዘመናት ውስጥ እየጎለበተ የመጣው ፈጣንና ወዲያው ለሚመጡ አደጋዎችና ሽልማቶች ቅድሚያ እንድንሰጥ ሆኖ ነው። አእምሯችን ቅርብ ለሆኑ፣ ለሚጮሁ፣ ስሜታዊ ለሚያደርጉና በቀጥታ እኛን ለሚመለከቱ ነገሮች ቅድሚያ ይሰጣል። እነዚህ ነገሮች ደግሞ ለአሁንና ላለንበት ቅጽበት እንድናጋድል ያደርጋሉ። አእምሮ በጊዜ ሂደት ሊመጡ የሚችሉ ውጤቶችን ቀድሞ አያስብም። በቅድሚያ በጊዜው የሚሆን ምላሽ ለመስጠት ይጣደፋል። ጊዜው ካለፈ በኋላ ግን መልሶ ይገመገመዋል። ለዚህም ነው ሰዎች ግጭት ሲፈጠር እየተቀዛቀዘ እንዲሄድ ከማድረግ ይልቅ የሚያጋግሉት። የነገ ህይወታቸውን አደጋ ላይ ቢጥልም እርካታ የሚሰጣቸውን ነገር የሚመርጡት። በዚህኛው እንደ በፊቱ አይደለም በሚል ሐሳብ ተሳስተው ስህተታቸውን የሚደጋግሙት። ለዚህ ድርሻ የሚወስደው ዋነኛ ቁልፍ ጉዳይ ደግሞ የኢጎ ጣልቃ ገብነት ነው። ሰዎች ኩራታቸው እንደቆሰለ ሲሰማቸው ማስተዋል ይሳናቸዋል። የተሰጣቸው ደረጃና ክብር የተነካ ሲመስላቸው የራሳቸውን ምስል ለመጠበቅ ሲሉ ነጋቸውን መስዋዕት ያደርጋሉ። ግሪን በእነዚህ አጋጣሚዎች ውስጥ ሲሆኑ ሰዎች ራሳቸውን በትክክል እንደማይመለከቱ በአጽንኦት ይናገራል። በሰዓቱ ይህ ስሜታቸው ለዘላለም እንደሚቆይ ሁሉ እንዲሁም ድርጊታቸው ምንም አይነት ውጤት እንደማያመጣባቸው ሁሉ የመሰላቸውን አድርገው ያልፉታል። ነገር ግን የዘሩትን ማጨድ አይቀርም። ውጤቱ ሲመጣም ተረጋግቶ በጸጥታ ትጥቁን አሟልቶ ስለሚሆን ዋጋ ያስከፍላል። ይህንን የሰዎች ጠባይ መረዳት ለየት ያለ ነገርን ለማድረግ ያስችለናል። ይህም ሌሎች ሰዎች በስሜት ባህር በሚሰምጡበት ወቅት እኛ ራሳችንን ወደ ዳርቻው የማውጣት አቅም ነው። ማሳካት እንድንችል ደግሞ ግሪን በመጽሐፉ የሚያነሳልንን 4 አርቆ መመልከት ያለመቻል ምልክቶችንና እንዴት እንደምናሸንፋቸው እንማራለን። የመጀመሪያው ምልክት
ኢሞሽናል ሪአክቲቪቲ ወይም ስሜታዊ ምላሽ ሰጪነት ነው። ይህ ማለትም አንድ ነገር ሲሰማን የሆነን ድርጊት ከመፈጸማችን በፊት ቆም ማለት አለመቻል ነው። እንዲህ አይነት ሰዎች ወዲያው ምላሽ ይሰጣሉ። የተላከላቸውን ሜሴጅ በንዴት በተሞሉ ቃላት ይመልሳሉ። ሰዎች ምላሽ እንዲሰጡ የሚያስገድዳቸውን ነገር ሲያደርጉ ሳያገናዝቡ ይመልሳሉ። ወይም ለስሜቱ የሚሰጡት ምላሽ የሚያመጣው ውጤት ሳይሆን የስሜቱ መወገድ ላይ ትኩረት ያደርጋሉ። ለስሜቱ ምላሽ መስጠት ለግለሰቡ ሐቀኛ እንደሆነ እንዲሰማው ሊያደርገው ይችላል። ነገር ግን ጉዳዩ በዚህ መንገድ አይሰራም። በዚህ ጉዳይ መዘግየት ደካማነት አይደለም። መልስ ለመስጠት መዘግየት የበላይነት ነው። አንድን ነገር ከማድረጋችን በፊት ስሜታችንን ለጊዜ አሳልፈን ስንሰጠው እየተዳከመ ይሄዳል። ስሜታችን ሲዳከም ደግሞ ፈራጅነታችንም ይዳከማል። ምላሽ ከመስጠታችን በፊት በጣም ለአጭር ሰዓት ብንቆይ ማስተዋላችን ይመለሳል። የተፈጠረው ክስተት አይጠፋም፣ ነገር ግን እኛ ወደ ቀልባችን እንመለሳለን። ሁለተኛው ምልክት ፕሬዘንት ባያስ ወይም ለአሁን ማዳላት ነው። ይህ ደግሞ ለወደፊት ከሚመጣብን ጣጣ ይልቅ አሁን የምናገኘውን ሽልማት መምረጥን ያመላክታል። እይታው አጭር የሆነ ሰው አሁን ምን እፈልጋለሁ ሲል ይጠይቃል እንጂ ይህንን መፈለጌ ነገ ላይ ምን ያመጣብኛል ሲል አይጠይቅም። እንደዚህ አይነት ሰዎች አሁን ላይ የሚያገኙት እርካታ ነገ ከሚመጣው ከየትኛውም አይነት ውጤት ይበልጥባቸዋል። ከተወሰነ ፋታ በኋላ ከሚመጣ የተሻለ ውጤት ይልቅ አሁን የሚያሸንፏት ተራ ነገር ትቀድምባቸዋለች። ከማደግና ከመሻሻል ይልቅ ምቾት ላይ መቆየት ልባቸውን ያሸንፈዋል። ከዚህ ለመውጣት የምንፈልግ ከሆነ ስለ አጋጣሚዎቹ ሳይሆን ሊያመጡት ስለሚችለው ውጤት ማሰብን እንለማመድ። እያንዳንዱ ድርጊታችን የሚጓዝበት የራሱ መንገድ አለው። ስለዚህም ምን እንደሚሰማን ሳይሆን መንገዱ ወዴት ሊያደርሰን እንደሚችል እናስብ። ሶስተኛው ምልክት ናሮው ፍሬሚንግ ወይም ጠባብ እይታ ነው። ይህ የሚከሰተው ስሜት አስተዋይነታችንን ሲቀንሰው ነው። በእነዚህ አጋጣሚዎች ውስጥ ግለሰቡ የሚመለከተው አንድ ጠላት፣ አንድ መንስኤና አንድ ውጤትን ነው። እንደ አፈጣጠራችን ውስብስብነት ሁሉ ጉዳዩን በውስብስብ መንገድ ማሰብ አስፈላጊ ቢሆንም ግለሰቡ ይህንን ማድረግ ያቅተዋል። ለዚህም ነው በጣም በስሜታቸው የሚነዱ ሰዎችን እንደፈለጋችሁ ለመቆጣጠር ቀላል የሚሆንላችሁ። ምክንያቱም የእነሱ ዓለም ቀላልና ቀጥተኛ ነው። ከዚህ ራሳችንን ለማቀብ ከፈለግን ከሁሉ በፊት እይታችንን ማስፋት ይግድ ይለናል። ነገሩን ለመረዳት ተለዋጭ ትርጓሜዎችን እንፈልጋለን። ምናልባት ልብ ያላልነው ክፍተት ካለ እሱን እንፈልጋለን። ማንኛውም ነገር ሲፈጠር ራሳችንን ከስሜታችን ገለል ካደረግን በውስብስብ መንገድ ማሰብ እንችላለን። በውስብስብ መንገድ ማሰብ ስንችል ደግሞ ራሳችንን መቆጣጠር ቀላል ይሆንልናል። አራተኛው ምልክት ሳክሪፋይሲንግ ሬፑቴሽን ፎር ኢሞሽናል ሪሊዝ ወይም ለስሜት እፎይታ ስንል ዝናና ክብረን መስዋዕት ማድረግ ነው። ብዙ ሰዎች ስሜታዊ በሚሆኑባቸው ቅጽበቶች የረጅም ጊዜ ክብራቸውን መልስ ለመስጠት ሲሉ በሚያሳዩት ገጽታና ከአንደበታቸው በሚያወጧቸው ቃላት ምክንያት ያጡታል። በአደባባይ መናገር የማይገባቸውን በአደባባይ ይናገራሉ። ስለ ራሳቸው ብዙ ነገር ያለ አግባብ ያጋልጣሉ። ኃይል እንዳላቸው ለማሳየት ሲሉ ከሌሎች ጋር የሚገናኙበትን ድልድይ ያፈርሱታል። ስማችሁ አንድ ጊዜ ከጎደፈና ከተበላሸ ደግሞ ሁልጊዜም በእናንተ ላይ ይዘምታል። ከዚህ ራሳችንን የምንጠብቅበት መንገድ እንዲሁም አርቀን ለመመልከት የሚያግዘን ዋነኛው መሳሪያ ዝምታ ነው። የተሰማንን ሁሉ መግለጽ አይጠበቅብንም። ዛሬ በሆዳችን ይዘን ያቆየነው ምናልባትም ነገ ላይ ሊጠብቀንና ሊያድነን ይችላል። እነዚህን 4 ነጥቦች ካነሳን ዘንዳ አሁን ደግሞ አርቆ ስለሚመለከት ሰው ጸሐፊው ሮበርት ግሪን ያነሳልንን ነጥብ እናያለን። አርቆ ተመልካች የሆኑ ሰዎች ኑሯቸው በሰፊና በተንቦረቀቀ የጊዜ ማዕቀፍ ውስጥ የሰፈነ መሆኑ አይቀርም። እንደዚህ አይነት ሰዎች ስሜት አልባ አይደሉም፣ ነገር ግን በስሜታቸው አይነዱም። እነዚህ ሰዎች ስሜቶች ጊዜያዊ እንደሆኑ፣ አጋጣሚዎችና ሁኔታዎች እንደሚለወጡና ኃይልም ለነዛ ያለ ችኮላ ለመጠበቅ ፈቃደኛ ለሆኑ ሰዎች የሚሰጥ እንደሆነ ይረዳሉ። እነሱ ለተለያዩ አጋጣሚዎች ምላሽ ከመስጠት ይልቅ ነገሩን ከስር መሰረቱ ለመረዳት ሲሞክሩ፣ ሌሎች ሰዎችን ግን በትዕግስት አልባነታቸው ውስጥ ራሳቸውን እንዲያጋልጡ አይከለክሏቸውም። እንደዚህ አይነት ሰዎች ሌሎችን ለማረም፣ ለመጋፈጥ ወይም ለመቆጣጠር አይቸኩሉም። ጊዜ ድክመትን እንደሚያጋልጥና ጥንካሬን እንደሚያደረጅ ስለሚያውቁ ክስተቶችን በራሳቸው መንገድ እንዲሄዱ ይፈቅዱላቸዋል። ሲያስቡ በደቂቃዎች ሚዛን ሳይሆን በወራትና በዓመታት ሚዛን ነው። በግምታቸው ሳይሆን በውጤት ላይ ተመርኩዘው ነው። አርቆ ተመልካችነት በውስጣችን እርጋታን ይፈጥራል። እርጋታ ነገሮችን አጥርቶ ለመመልከት ያግዛል። አጥርቶ መመልከት መቻል ከሌሎች የበለጠ ዕድሎችን እንድንጠቀም ያደርጋል። ብዙ ሰዎች ከስሜታቸው አኳያ የሚኖሩት ቅጽበቶችን ብቻ ነው። ለሚሰማቸው ስሜት ታዛዦች ናቸው። ችኮላን እንደ እውነተኛነት ይወስዱታል። አርቀው የሚመለከቱ ሰዎች ግን መለስ ይላሉ። ጊዜውን አስፍተው ያዩታል። ነገሮች ወዴት እንደሚያመሩ ተረጋግተው ካጠኑ በኋላ በዛ ጥናት ላይ ተመስርተው እርምጃቸውን ይወስዳሉ። አመለካከታችንን ማስፋት ማለት ስሜቶችን መሸሽና ማምለጥ አይደለም፣ ነገር ግን ስሜትን በልጦ መኖር መቻል ማለት ነው።
ሕግ 6 የሚያስተምረን ታላቁ ትምህርትም ይህ ነው። የተከበራችሁ የሰው መንገድ ተከታታዮቻችን የዛሬው ዝግጅታችን ይህንን ይመስል ነበር። እንደወደዳችሁትና ጠቃሚ ትምህርት እንዳገኛችሁበት ተስፋ እያደረግን በሚቀጥለው ክፍል ሕግ 7ን ይዘንላችሁ እንደምንቀርብ ቃል በመግባት ከወዲሁ እንሰናበታችኋለን። በያላችሁበት ሰላማችሁ ይብዛ።